በስተቀር እና አንድ ሁለት ሶስት ልጆች ውስጥ ማንም አያውቀው ስልክ ባይዘው በዛ ጊዜ እንግዲህ አሳልፈ የሰጠችው ጓደኛ ብላ ኢቨን እኔ ተድባኝ ስለመለስኩላት ቤታ አቁም ብላ ነው የመጀመሪያው ተናገረች። እኔ እቺን ሴት ተቀጥራታለሁ። አሁን እኔ ምን ይጣሉ አይጣሉ አላወኩም፣ ግን እኔ አሁን እኔ ለሴቶች አዳምጦ መጣላት ብቻ አይደለም ጥያቄ ስላለኝ ነው። መጣላት እኮ ሌላ ጉዳይ እኮ ነው። ይሄኛ ቤታዩ አንቺም ታቂ ነበር እኮ ጉድ እኮ ነው ቤታዩ። አሁን ከዚች ጋር ነው አንቺ ብትመላለሽው እኔ ይወዳብ እንግዲህ ተጣላንበት በኮመንት የተነሳ ጠለው እንጂ እኔ እንደዚህ ቦርደር ደረጃ ምናምን እኔ መጣላቴን አላውቅም። እኔ ኮመንት ላይ የሆነ ሰው ዘርት ጎት ተሳደበ በሚውት አርጊ ወይ ብሎክ አርጊ የተሳደበ ነው። በዛ ተጨቃጨቅን፣ ተጣላን፣ በዛ ተኮራረፍን፣ አለቀ። አሁን ደግሞ ይልክ ልንገርክ ዝም ብላ ዝም ተባብለን ነበረ። ምታዋጣት መስሏት ፊንገር ነው ይሄን ያክል ማን ከኋላ እንደሚጎነጉናት አውቃለሁ። ፊንገር ናት ባይዘው ቤታዬ አንዴ ቆይ ይቅርታ ወጥቼ ጨርሳችሁታል። እንግዲህ ምን ትላለች ሴትዮ? ኦርደር በስቶብኝ ሃንድል ማድረግ አቅቶኛል። እንደኛ ኦርደራችን ልትወስዱ እኔ አሁን እዚህ ጋር እኔ የምሬ ነው ማህበረሰባችን ቤት ድረስ ነው የዘቀጠው። ከዚህ በፊት ባይዘው ሴትዮ ከኔ ጋር ተጣልታ ለጠልጣት ቤታ ናት ያስቆመች። ምን ታረጋለች? ቁጭ ብላ ባዶ ራቁቷን ጊፍት እየተሰጣት ማለት ነው። እኔ ሰው ፎቶዋን ላከልኝ እንዴ እንኳንም ተውኩት። እቺ ሴትዮ በዚህ ደረጃ ኦርደር በስቶብኛል የምትለው ማህበረሰባችን ሴተኛ ዳሪነትን ማበረታታት ጀመረ። እንዴት አደባባይ ተምራ ፒኤችዲ ይዛ ነው ለማህበረሰቡ የሆነ ችግር ፈች መፍትሄ አምጥታ ነው? ምንድነው ኦርደሩ? እኔ አልገባኝ። እንዴ ፓስተር ይወዳ በዚህ ጉዳይ ላይ ምን ትላለህ? እኔ ምን አውቃለሁ? ኦርደሩ ኡበር ኢት ኡበር ሙ ደግሞ መጣ ብዬ ደብኩ ደንግጬ እንዲሁ እኮ በጣም ኢኖሰንት ከመሆነ የተነሳ ኦቨር መስራት ጀመረች። ምግብ ምናምን አልኩኝ እኮ ሌላ ኮሜንት አይቼ እኮ ነው የገባኝ። እኔማ ኢኖሰንት ነኝ። አዎ እኔማ ኦቨር ምን አልኳት እኮ ባለ ወይስ ምንድነው ኦርደሩ ነው ወይስ ሽቶ መላክ ጀመረች? የሆነ ንግድ ጀመረች። ፍሪ ዴሊቨሪ ማለ እየተባለ ነው። ፍሪ ማለ ኮሜንቱን ሳይሆን የገባኝ ኦርደር በዝቶብኛል። ኦርደር ልትወስዱ ስማ እንትን ማላለ ባይ ዋን ጌት ዋን ፍሪ ማለ አሉ። ግን ያው እንግዲህ ተጠቃሚዎች ቅድም መጥቶ ሲጨቃጨው አንድ ተጠቃሚ መጥቶ እኔ እኮ ምንድነው አፊ አይደለም አፊ የሚባል ለምን አፊ ያው በሱ በዘር ነው በዘር ስለሚል ነው አውቃለሁ። አፊ ነው እንደ ቅድም ሌቭል ምናምኑ ሌቭሉ 30 ምናምን ጥቁር ፕሮፋይል ፎቶ ያው አዎ እና ምናምን እንደ ኦርደር እኮ ነው 37 የገባሁት እና ኦርደሬን መንገድ ማለት አለ ይወለ ሌላ ነገር እኮ እኔ እኮ እንዴት እንዳልገባኝ ኮሜንቱን አይቼ ገባኝ። ሰውነቷን እያሳየች ቄጧን ምናምን ኦርደሬው በስቶብኛል። ይወለም እኔ ይወዳብ እኔ አሁን ቤታ ተሳዳቢ ባለጌ አሳዳጊ በደሽ እንደውም አይሉት ጉድ የለም ማለት ሁሉም ይሰዳደባል ይሉኛል። ባለጌ ነኝ፣ አሳዳጊ በደለኝ ነኝ፣ እሳደባለሁ ምናምን። ኦኬ ግን በተግባር የሚያሳዩት እነሱ ናቸው። አንድ ቀን አሁን እንቁርቲ ዛሬ ተቆርቋሪ ሆና መታለሷ ስታወራ በጣም ነው የሳኩትኝ። ከዚህ በፊት ማለት ነው የሆነ ፎቶ ባናና የምታስታውስ ከሆነ ገንዳ ቤት ውስጥ ቺኛን ከኋላ ያለችው ጡቷን ብቻ ራቁቷን ፎቶ ጡቷን ይዛ ያለ ፓንት ያለ ጡት ማሳዣ ፎቶ እንደዚህ በእጇ ይዛ ፎቶ ተነስታ ማን ያነሳሽ ስትባል እናቴ ናት ነው ያለችው። እንግዲህ እናቷ እንግዲህ የጨዋ ቤተሰብ ምናምን እንዴት እናት ጡት ማናጀሯ ነው አሉ። ደግሞ ዛሬ መጣው ካልሰማች ራሷ ናት እንግዲህ አደባባይ ላይ እንደዚህ ብላ እንቁርት ሄዳባት በስንት መከራ ተልመጥምጣ እኛም ከጎኗ ቆመን አቆመቻችኛዋ ማለት ተወቻት። በዚህ ደረጃ እንግዲህ እኔ አሁን ነገም ነው እኮ አልኩ ይወዳል። ግን ታውቃለች በሚሆን መሰለ አሁን ይወዳም አሁን አንተ ጋር ስትጣላ ነው እየተጠራጠረ በእኔ ነው እኮ የታወቀ እኮ ነገር ነው። አንቺ አታምጭብና ታዲያኛም እኮ ስራ አሁን እየተጠራጠርኩ ነው። አንተ ለማረህመነቃ ትላለህ መሰራ ትላለህ። ይሄ እኮ ከፍተኛ የሆነ ማህበረሰባችን የመላሽቅ ምንም በታንተ ሰዎች መጣችሁ ተሳደቡት ጎጧ ናችሁ ዳስፋይ እረዳችኋለሁ። ዳሪነት በአደባባይ እንደ ፕራይድ ሲገለጽ በናና እሱን እኮ ደንግጬ ፓስተር እኔ አንድ ነገር ተናግሬ ልውረድ። አንድ እቺን ብዬ ልጨርስ። እኔ እኮ አሁን ተናግሬ ልወርድ ፈልጌ ነው። እኔ ተታረቁ ገለመኔ እንዳትይ። ኧረ እኔ ተታረቁ ምናምን አለም አንተሻል የተባልኩትን ደረጃ ተደርሶ ተታረቁ እኔ ታረቁ አልል ምናምን አለም። እናንተ ተቃርቡ። እኔ የሚየገርመኝ እነዛ መሀል ላይ ገብቶ የሚሳደቡ ሴቶች እነ እንቁርት እነ ምናምን ስማቸው መጥራት የማልፈልጋቸው ማለት ነው። እነሱ ምን አገባቸው? በሁለቱ ምን አገባቸው? እነሱ ነው መረገጥ ያለባቸው። እንደው ማርያምን
እነሱ ነው። አሁንማ ተደራጅተው እናንተ በጠብል ነው ያደረጋችሁት። ይሄ እኮ ሶሳይቲያችን ላይ የተደረሰ እሱ ልጅ ነበር ከማስገባት በፊት ቴሌግራሟ ገብቼ ይኸውልሽ ቤታዩ ይቅርታ አድርግልኝ እኔ ታውቂያለሽ ድግ አደርጋለሁ ድግ ሳረግ ቴሌግራም እና ፌስቡክ ያለውን ብታዩማ ትደነግጣላችሁ ብታዩ ፒፕ ሾው ነው እኔማ ገብቼ ላይ ነበር ግን ደግሞ ኦርደር አርግ የሚለው ፓርት አረ ይቅርብ እኔም ታውቃለህ ኦርደር አርግ የሚለው ዋላ ሚስተር በናና ኦርደር አረገ ተብሎ ነገ ደግሞ ፎቶ ዝርዝቅ ልርገጥ እንዴ ታው እንጂ ይኸውላችሁ ይሄ ማህበረሰብ እንትን ነው እንዳልኳችሁ ኦኬ ቤታዮ ብቻዋን ነው የምትናገረው ሰደቧት ሰደበቻቸው ረገጧት ረገጠቻቸው ኦኬ ዳትስ ከዛ ውጭ ምንም ነገር የፖስተችው ነገር የለም እነዚህ ግን ተደራጅተው ህይወቷን እስከ ማጥፋትና ቤተሰቦቿን እስከ ማጥፋት ዘር ነው ያለችው ባደወይ ዘር ማለት አማራን ነው እኔ እስከማውቀው ድረስ ይሄ ጉዳይ ምን አይነት እቺ እንዳልሽው ልያሸው ፖለቲካ ውስጥ የለውበትም ፊንገር ሾው ፖለቲካ ውስጥ የለውበትም ልጅ ለሳደግበት ኬኳን ለሳደግበት የምትል ሰው ዛሬ ግን ባንቺ ላይ ምን ኮንፊደንት አግንጣ ነው ከኋሏ ማን ነው አሜን ኃይለኛ ፖለቲከኛ ነው ተናግራለሁ ድብን ያለች ፖለቲከኛ ነው ግን ምን አግንታ ነው እንደዚህ ያለችው ነው አሁን ይሄን እናንተ ታረቁ ምናምን መጀመሪያ ነው ታረቁ ብዬ ከ3 ቀን በፊት ቪዲዮ ሰርቼ ነበር ቤታዩ ምክንያቱም ታረቁ በቃ ሁለታችሁ ጓደኛ ነበራችሁ አንቺ ነሽ አፈመሰቻችሁ አንቺ ነሽ የምታመጪ ግን አንቺ ምንድነው ማዘር ተሪሳ ስፒሪት አለብሽ ምንድነው እያመጣሽ ታፈምሻለሽ እኔ ባደወይ አስወርት ጋር ነምልሽ እችን ነጭ ተዋን አላቃትም አንቺ ጋር ስትጣላን ያወቋት አንቺ ጋር ሴጋው ጋር ስትጣሉ የዛን ጊዜ ነው ከዛ በኋላ ነው ያወቋት እንጂ እንደዛ አይነት ኮንቴንት አልከታተልም አንቺ አትሊስት ፖለቲካ ውስጥ ትገቢያለሽ እርዳታ ውስጥ ትገቢያለሽ ምን ትገቢያለሽ ስለዚህ በዚህ ደረጃ ምንድነው የምትሉት እናንተ አንድ ሰው በዚህ ደረጃ አሜሪካ ያለ ሰው አስተውሉ ዝም ብለን አይደለም አንዳንዴ አስተውሉ ዜድ አዳምጪ አስተውሉ ሰውን ለመጉዳት ቀላል ነው ባይዘው በጣም በጣም ቀላል ነው አሜሪካንም ኖርሽ ኢትዮጵያ ቀላል ነው አንቺን መጉዳት ቢያቅተን ያንቺን ዘሮች ፈልገን እንጎዳለን ይሄን ማመን አለብሽ ስለዚህ ሰምቻለሁ ይዳ እኔ ምን ያለው እኮ ሰምቻለሁ ምን ቤት ናት ማናት አንቺ መጉዳት ቢያቅተን ወይ ቤታዮ አንዴ ቤታ አንቺ መጉዳት ቢያቅተን ቤተሰቦች ወደ ቤተሰብ ያቸው በቃ ይሄ ነው ጉልበታቸው አየ እሷ እንኳን እንደዚህ ብላ አልተናገረችም ኤልሽ እንኳን እንደዚህ ብላ አልተናገረችም አሁን ሊያሸው ሰውና እነ እንቁርት ምናምን እኮ ያባባስ ነው ያሉ ገባ እነዚህ ቆሻሻዎች እንደዚህ መረጃ ያለባቸው እንደው እነ እንቁርት እነ ሊያራቸው እንቁርት ይወልሽ ቆይ አዳም ኤልሻዳይ በደንብ አርጋ እየተናገረች ነበር ይሄን ነገር ሁሉ እሷ ናት እንደው አድራሻሽን አይደለም ሌላ ነገር ሁሉ ይፖሰታለኝ ቢፖሰት ተሳድበሽ ነው ምናምን እያለች እንቁርቲ በላይቭ ገብታ በራሷ ቤት እኔ ሳድግ ቡዳ መሆን ነው የምፈልገው እንደ ጎጃምሽ ቡዳ መሆን ነው የምፈልገው እያለች እየተሳደበች ነበረች ልክ ላይቫን ጨርሳ ቀጥታ ማንጋን የገባችው ኦርደር አፕ ውስጥ ገባችና ቤታዮ መናገር ጀመረች ግን ቤታዮ በእንቁርቲ ላይ ታውቃለች ሙሴ ቀይ ባህርን ከፈለ አንቺ ደግሞ የሷን ዊግ ነው የከፈልሽው አልዘጋለቁ ዩመኔር አድርጎ አልዘጋ ያለ የሷ ነው ገብታ ዛጋ አሁን እቺ ሁለተኛ ጎጃሜ ብትሆን ሁለተኛ አማራ ብትሆን እንዴት እንቁርቲን ታስገባለች just forget about it okay ጠላት ምናምን ኦኬ ፖለቲካ ልሰራባት ነው አይደለም ፖለቲከኛ አይደለችም እቺ አንድ ቀን ስለ አማራ ድምጽ ስትወል ሰምቻ አላውቅም ሮንግ ኮንኩ ቤታዮ ነገር ያንቺ እኮ ማምጣት እንችላለን ግን ካንቺ ጋር ስትጣላ አውቃ ጎጥ ውስጥ ገባች ጎጃሜ ስለሆንኩ ነው ምናምን እያለች ላይክ ፖለቲከኞች ናቸው እነዚህ እሱን እኮ ነው የምልህ አሁን እኔ እና እሷ ነው የተጣላነች በግልም ተጣላ ምናምን ይባላል ያቺን ቁርቲ የተናገረችው ነገር አለ ምንድነው ልክ ከወጣይ በኋላ ራሱ መች አማራ ራሱ አንድ ሆኖ ተስማምቶ ያውቃል በምንሄድበት መንገድ እንሄድበታለን ያለችው ከሷ ጋር እንትን ብላ ያንን ያህል የተናገረችው ገባ እና ይሄ ነገር እኔ አሁን ለምሳሌ እንደ ግሏ አለቅሽ ምናምን ብትል ችግር የለብኝ ግን በዘርሽ ነው የሚሄድብሽ ነው ያለችው ዘር ደረጃ ነው ያቺን ያገባቸው ገባ እና እኔ ይሄንን ሁለቱም ኢትዮጵያ ላይ ያሉት እንግዲህ ያው ህግ የሌለበት ሀገር ነው አለ ብለዋል ማየት አለብን አሁን እነዚህ ሰዎች አንቺን በርግጥ ራስሽን ታውቂያለሽ
በዚህ ደረጃ የሚሄዱ ሰዎች ናቸው። ከዚህ ከአሁን በኋላ ጓደኛ የምታደርጊው የምታፈምሽውን ሰው አማክረሽ ምናልባት እኛ ቤት እናርጋቸው ባክግራውንድ ቼክ አታረጊም። ዝም ብለሽ ነው የምትቀበዩ። ይታይ ዝም ብለሽ ነው የምታፈምሽው ጓደኛ ስታደርጊ እንደ ቤት አርጊ እንጂ ባክግራውንድ ቼክ አርጊ እንጂ። አያችኛ የሄደችበት ርቀት ምንድን ነው? ለመፈመስ ነው። ዛም ባህርዳርም ዛም ሆኖ የነበሩ ሰዓት ስለኔ ስታወራ በቃ ሌላ ወሬ ቀይሪ እስኪሏት ድረስ ማለት ነው። ማርያም ስለኔ ስታወራ ነበር አሉ። ያን ያህል ደረጃ ስትናገር ማለት ነው። ወሬን ቀይር እዚህ ልንዝናና ያመጣ ነው ድረስ ምን አድርጋሽ ነው ይሄን ያክል እስኪሏት ነው ስትናገር የነበረውና ስቶሪዋ ላይ የማትለቀኝ ምናምን ቫይራል መውጣት ፈልጋለሁ ስትል ነበር። እቺኛዋ ቫይራል ለመውጣት ነው እንደ ቀልድ የጀመረችው ነው። ያቺኛዋ ደግሞ ያ የሙሟ ስለወጣ እኔ ያደረኩት ነው የመሰላት። ገባክ አይደል? እና አሁን ሰላሟን አታለች። ከዛ ወዲህ ካያ ግርጥጥ ብላ ሰላሟን ነው ያጣችው እኮ እዩዳ። እግዚአብሔርን ምን ቅብዝብዝ እኮ ነው የምትለው። የምታወራውን አታውቅ፣ የምትሆነውን አታውቅ። አስተሳሰቧ ስለኔ ብቻ ሆነ። ሌላ ጊዜውን ከሰው ጋር ካያት እቺ ፊንገሯ ስትጣላ አርቲስቶቹንም ሌሎቹንም ስታቦካ ነው የምትውለው። ወሬ ትቀያየራለች። አሁን ላይ ግን ትኩረቷ እኔና እኔ ላይ ብቻ ነው። በቃ ወሬያ ሁሉ እኔ ላይ ነው። ዩቲዩብ እኔ ላይ ነው። ቲክቶክ ላይ ትመጣለች። እንዲመታ ማታውቀው ገስት ላይ ተዘብዝፋ ትውላለች። ወሬዋን ነው የምታወራው። ይሄን ያህል የተቆጣጠርኳት ምንድነው ያቺ ከወጣች ቪዲዮ ጀምሮ ነው። ዮዳብ ገብቷል። ሰላሟ ተነሳ። ያ ቪዲዮ ደግሞ አንቻለም ያወጣሽው። ኧረ እኔ እግዚአብሔር ምን አሁን ዮዳብ ለሷ ስሟገት እስኪ ያልተጣላሁት ሰው አለ እንዴ? ለሷ አይ ነው እኔም እኮ ያልተደጉት ሰው አለ እንዴ? ለሷ ቤታዮ እኔ እኮ የተናገርኳት በባለፈው በጣም ባንቺ ምክንያት አንቺ ስትደግፈታል እኛም ደግፈናታል አይደል? እኔ ያልሰደብኩላት አንዴ ያቺ ብትል ምግብ ቤቷ ሄዳ ይበላችሁ እርግጥ ማላቃትን ያልደረሰችም ሴትዮ አንዴ የድሬዳዋ ልጅ ሄለን ማን ያልሰደብኩት አለ? እቴት ያልቀረኝ ሰው የለም ለሷ ጂጂን ያልሰደብኩት ሰው የለም። የነካትን ሁሉ ማለት ነው። በዚህ ያህል ደረጃ ነው የኔ እሷ ጥላቻ፣ ቅናት፣ ምቀኝነት ቢኖርብኝ አንቺን እንደምጠላሽ አወቅኩት። ሊያስገድላት የነበረው ግለሰብ አድራሻዋን ለነዳል ቻናል ምናምን ሲሰጥ የነበረው ግለሰብ ነው አይደል እንደ ሄደችው። አንቺ እንደዛ ከሷ ጋር ስትጣይ እንደዛ ሄድሽ እንደዛ አላልሽም ነው? ያው ብሽሽቅ ነው። አልቻለችሽም፣ ነግሬሻለሁ። በቃ እኔ እየዳሉታ እዚህ ልዕልት ቪዲዮ አላት የምትሉኝ ቪዲዮ ካላት ያውጡ ቪዲዮ የኔ ቪዲዮ ሙሉ ቪዲዮ የምትሉ ማለት ነው። የኔ ቪዲዮ አይደለም እንቁርት ተዋትና አንድ እድፍት ማትታጠብ አንገቷ ላይ ማለት ነው። የኔ ቪዲዮ ማንም ሊኖረው አይችልም። እዚህ መጥቼ እጠጣለሁ ቪዲዮ ላይ እጠጣለሁ እንጂ እኔ ሌላ ብልግና ቪዲዮ የለኝም። እኔ ጨዋ ነኝ። ቆሻሻዎች እዚህ የነሱ ደጋፊዎች ማለት ነው። እኔ አሁንም እዮዳ ይቅርታ ቤታና ኤልሻዳይ ኪዲ ቢታረቁ ደስ ይለኛል። እነዛ ቅጥል እንዲሉ እነዛ ቆሻሻዎች መሀል ላይ የሚገቡ ቅጥል እንዲሉ ቢታረቁ ደስ ይለኛል። እነ እንቁርት እነ ሊያ ቅጥል እንዲሉ እነዚህ ቢታረቁ ደስ ይለኛል። ማርያምን ምራም እንደዛ ሮሚ ማለች አንተ ማለ ምናምን አሳርቋቸው ከቻላችሁ አሳርቋቸው። አቤል ዘይድ ይልሽ ረፊ በቃ ጸጥ ብለሽ እና ማረፍታት ያለበት ቤታዩ አሁን አንቺ አነስሊ ምክንያቱም እንደዚህ አይነት ነገሮች ይሄዱና ከዛ በኋላ መታረቃቸው አይቀርም። አንዳንድ ጊዜ እኔ አሁን ኖ እዮዳብ እንገርክ አሁን እዚህ ሶሻል ሚዲያ ላይ የኔን ባህሪ ሰው ሊረዳ ያልቻለው ነገር እኔ ከወደድኩ ግን እስከ መጨረሻ ነው ሞትላለሁ እስከምችለው ማለት አቅሜ እስከምችለው ሞት ማለት ሞታለሁ ታንቄን ተለጠላለሁ አይደለም። ግን ከጀርባክ ሳኝክስ ስፈተፍታ አሉልም መቆም ባለብኝ ሰዓት እቆማለሁ፣ እጋፈጥላለሁ። ከተናደርኩ ፊት ለፊት ንዴቴን ስድቤን አሳያለሁ። ወዲያ መልሰው አይደለም። ከተጣላው ደግሞ ብቻዬን ነው የምጋፈጥ፣ ብቻዬን እሰድባለሁ። አሁንም እናንተ ይሄን ቪዲዮ እናንተ ጋር ስላለ ጨቅጭቀው ነው ዮዳብ ላይ እንዲህ ተናገረ ስላለ ነው እግዚአብሔር እንዴ እንደዚህ ብላለች ብዬ የመጣሁት ይሄን ያክል እኔ ብቻዬን አሁን ትክክል አንቺ አስጨርሰኝ ብቻዬን ነው የምጋፈጠው። ምናምንም ሰውም እንዲሳደብ እነሱ የተጣሉትን ሁሉ ሄጄ ከነሱ ጠላቶች ጋር ወይንም የተጣሏቸው ጋር ሄጄ አልለጠፍም። ዮዳብ የኔ የሚለየኝ ባህሪ ከነሱ ነው። ሄጄ አልለጠፍም። ምክንያቱም ያ ሰው እኔን ሲሰድበኝ ክብሬን ሲያዋርድ የነበረ ሰው ይቅርታ ሳይጠይቀኝ የበደለኝን ነገር ሱሪ ሳይል እኔ ተነስቼ ሄጄ እነሱን ብቻ ለማናደድ ሄጄ አልለጠፍም። ክብሬስ ማንነቴስ ስሰደብ ስዋረድ የነበርኩበት ለዛ ነው። ትናንትናም ያልገባሁበት ቦታም ታውቃለህ አልገባም። በቃ ስዋረድ የነበረበት ቦታ በዛን ያልክ ስድብ አለ። አንቺ ግን ጥንብ ምናምን ያልክ ተሰዳደብ ስም መስጠት ግን ስሜን እስከማጥፋት ድረስ የተኬደበትን ነገር በቀላል አልተውም። እኔ እንዳውም ዮዳብ የሆነ ሰዓት ላይ በቃ ተሰዳድበናል፣ ተጣልተናል፣ አለቀ። ከዚህ በላይ ልንለካካ አንችልም። እነሱም በራሳቸው በፊናቸው ማንተዋወቅ እንዳልተፈጠርኩ አድርገው ያስቡ፣ እኔም እንዳልተፈጠርኩ አድርጌ ላስብ ብዬ ነው የራሴን ነገር የቀጠልኩትኝ። ከዚህችኛዋ ጋር ስጣላ ነው ከጀርባ የለጠፍካት ተደርባ መታ አብራ ማብኳት የጀመረችው ማለት ነው።
እንጂ እኔ ከዚህ ሁሉ በኋላ ተመልሼ ተታርቄ ምናምን የለም። ገብቷል። እንደ ቀልድ አይዶን ነው። እኔ እንደ ቀልድ የማየው አይመስለኝም። እናንተ እንደ ቀልድ ማየት ትችላላችሁ። ኖ ቀልድ አይደለም። ግን ምንድነው አንደኛውም እኮ ያጥሩ እኮ ነው። አሁን እሷቺ ግዴታ ይሁዳ በመታረቅ ታምናለህ? ከሰው ጋር ስለተጣለ ከሰው ጋር ስለተጣለ ተባብሮ እኮ መራራቅ ይቻላል። ታውቂኛለሽ፣ እኔ እንግዲህ በእርቅ ሳይሆን በፍትህ ነው የማምነው። ግን በዚህ ደረጃውን ኤልሻዳይ እና አንቺ አንድ ዋንስ ፓለታን ጓደኛ ነበራችሁ። ግን ያንቺ ሞር ጠላቶች እሷን የሚጠቅሙ እየመሰሉ እየገቡ እየተጠቀሙባት በደንብ አድርገው እየመሯት ነው። አሁን ሊያሾ ታውቂያታለሽ እንዴት እንደምትጠቀም ፊንገር ሾው ያችን ቁርቲ ሌሎችም እየገቡ ሞር ወደ ሌላ ነገር እያደረጉት ነው። እንደዚህ ሲሆን ደግሞ ልብ ይሰጧታል። ትናንትና አንቺን ቀና ብላ ማታይ ግለሰብ አንቺ አምጥተሻት ያፈመሻት ለአንቺ ብዙ በውስጥ ያወራችሁ ጓደኞች ናቸው እንዴ? ሰዎች ለጥቅማቸው ሲሉ አንቺና እሷ ብቻ እኮ መፍታት ትችሉ ነበር። ምን ይሆናል መሰለሽ ሌላ ሰው ሲገባ ሌላውም የራሱን ጥላቻ ያመጣል፣ ያም ይመጣል፣ የራሱን ጥላቻ ያመጣል፣ ያም ይመጣል እና እኔ ማንን አይተሃል? የሌላ ብሔር ልጅ አስገብቼ እነሱን ሳሰድ ማንን አይተሃል? ለዛ እኮ ነው እኛ ድምፅ የምንሆንሽ። አንቺ እኮ በለሽኛ አይደለም። አንቺ ጋር ነገ ካልሆነ ልተችሽ እችላለሁ የሆነ የሚተች ሀሳብ ካለ። ግን እኔ ከውጭ እየተመለከትን ያለንን ሰውም ዛሬ ያዳምጠው ምንድን ነው ብቻሽን ትጋፈጫለሽ። አንቺ የሌላ ብሔር አስገብተሽ ያውም ያንን ብሔር የሚጠላ ገባሽ? አሁን ላይ ሀራን አስገብተሽ ስደብልኝ ማለት እኮ ነው። ጎጃም እንዴት ወይም ቹቹን አስገብተሽ ሰማሽ? ቹቹን አስገብተሽ አንቺ አሁን ምን ያህል ነበር ሰው የሚናደድብሽ? ቹቹን አስገብተሽ ኤልሻዳይን ብታሰድብ። እሷ ግን ምንድን ነው ያደረገችው? እንቁርቲን አስገብታ አንቺን አሰደበች። ዳዝ ሜክ ሴንስ እንዴ? አሁን ቤታዮ ቹቹን አስገብታ ጎጃምን እንዴት እንደተናገረ ታውቃላችሁ። ቹቹን አስገብታ ኤልሻዳይን ስደብልኝ። እሷ እኮ እንቁርቲን አስገብታ የአማራ ጠል ጭራሽ ጎጃምን የምትጠላ አማራን የምትጠላ አስገብታ ቤታዮ ልገባ ነበር በገስ ማለት ነው። ስልክላት ያልሽ በራሳቸው ነው የገቡ። ያቺ እንቁርት ድፍትም በራሷ ነው የገባችው። እንደ ጌም ማለት ነው። በራሷ ነው የገባችው። ምሽ ገስት ገብታ ልገባ ስል ገስት ስልክ የራሳቸው ነው የገቡት። ከዛ በላይቭም ደግሞ ተዘግቶ ነበረ። ገባ ዜድ ምን አለች መሰለሽ? ግን የደበረኝ እቺ ኤልሻዳይ ምን አለች? ማንም ሰው ቢናገረኝ እኔ ምንም አይመስልም፣ እንቁርቲ ግን ስትናገረኝ ብቻ ነው የሚሰማኝ አለች። ኤልሻዳይ ራሷ አልበቃ አሁን ይሄን ሁሉ የምታደርገው እሷ አማራ ከሆነችና አንቺ በቸም ትግሬን የሚጠላ ሰው ትግሬን የሚሳደብ ሰው አስገብተሽ እንድራቲ ማለት ለህዝብሽ መጀመሪያ የማንነትሽን ማክበር አለብሽ። እንቁርቲ በዛ ደረጃ ከመግባቷ በፊት የጎጃምን ማህበረሰብ እኔ ሳድግ ቡዳ መሆን ነው የምፈልገው እንደ ጎጃም እያለች እሷ ግን የቤታየው ጥላቻ ስላለባት ወይም ደግሞ ቤታየውን ለማሸማቀቅ ብላ አስገባች። ይህ ትክክል አይደለም። ሊያሾም እያደረገች ያለችው ያንን ነው ፍንገር ሾው። ስለዚህ ቤታየውና ኤልሻዳይ እኮ በቃ ካሁን በኋላ እንደራረስም ብለው እኮ እንዳልሽው ቤታየው አንቺም ብዙ ነገር አለሽ ባዶዊ ስትመላልሽላቸው በተለይ ለእንቁርቲ እያፈመሻት ነው። እኔ አልመልስላትም ታውቂያለሽ ብዙ እኔ እኮ በቀላሉ እኮ ነው ምንም አላልኳትም እኮ በቃ አንገት በሰደፍ ነው የተመታው ይታለን ያልኳት ያ ከፍቷትኝ ቀኖር ስትጮህ ስታወራ ነው የምትለው። እኔ ችግር የለብኝም በሷ አይደለ። አሁን ከጀርባ የኔና የሷ ልዩነት በሷ ጉዳይ በእንቁርቲ ካየ ከሰው ሁሉ ሰው ሲናገረኝ ምንም አይመስለኝም። እንቁርቲ አንቺ ስትናገረኝ ይከፋኛል ያለ የኔ ደግሞ ልዩነት ይቅርታ ብላ መታ የጠየቀችኝ ነው። እኔ ደግሞ ኖ ብዬ ነው አይደል ያባረርኳት። ይቅርታሽን አልቀበልም ብዬ ብፈራትና የሷ ቃል ቢያሸማቀቀኝ ኖር ይቅርታዋን ተቀብዬ ከሷ ጋር አሽቃብጥ ነበረ። ማን የሷን ቃል አይደለም እኔ ማንንም ሊሰብረኝ አይችልም። ሙሉ ድፍን ቲክቶክ ቢነሳብኝ እግዚአብሔርን ከያዝክ ምንም የሚመጣ ነገር የለም። ይወዳብ ውስጥ ንጹህ ከሆነ ተሳደብ ምን በል ማንኛውም ሰው ይሳደባል። ግን እኔ የውስጤ ይሄን ያክል ደረጃ ግን እንደዚህ ይሄዳሉ ብዬ አለማሰቤ ነው። ድድብና ይገባል ለማስገደል መግደል ደረጃ ይሄዳሉ ብዬ አለማሰቤ ነው። ይሄን ያክል ይሄ ትልቅ ላንቺ ትምህርት ነው። በእርግጥ እኔም በህይወቴ ላይ እንደዚህ መጣው ሲያደርጉ ነው ሲሪየስ የወሰድኩትና እሷም አልኩ ገፍታ ትምጣና እኔ አሁን በግል ነው የተጣላ ነው ልበልላት። ከጀርባ ካለችው ይወዳ በግል ነው የተጣላ ነው ልበልላት። አልፋ ተርፋ ግን የመጣችው ዛሬ እነዚህ በአማራም ጉዳይ የሚያሽቃብጡላ ጎጦች የሷ ሪከርድ ግን ሳወጣ ያኔ ይረዳሉ ምን እንደተኮነ ማለት ነው። ጠንቅቃ ደግሞ እስኪ ወንድ ከሆነ እሷ ብዙ ነገር ተናግራኛለች አይደለ? እንደምትሰሚኝ አውቃለሁ እንደማትተኝ
ብዙ ነገር ስለኔ ተናግረሻል፣ ብዙ ነገር ብለሻል አይደለ? ወንድ ከሆንሽ አንቺ ያቺን እጅል ያለችዋን ሪከርድ አውጫት እስቲ። ወንድ ከሆነች አንቺ በራስሽ እኛ እናወጣ ማንም ማለት ምንም ካልፈራሽ ምንም ካልመሰለሽ ያልሻትን ቃል በቃል እስኪ አንቺ ለጥፊያትና ወይ ቤትሽ ላይ አውሪያት። ወንድ ከሆንሽ እኔ ይሄን ያክል እናንተ ቤተሰብ እንኳን እያላችሁ ይሄን ያክል እግዚአብሔርን እየወዳድ ትልቅ ደረጃ ያደርሳል ብዬ ነው ተቋት። ይሄው አደባባይ ነው የምናገረው። ወንድ ከሆነች ራሷ ቃል በቃል ህዝብን ያለችውን ነገር ትናገሩ። ይሄንንም ቃል በቃል ወንድ ከሆነች ምንም ነገር ካልመሰላት ምንም ነገር ካልሌለባት ይሁዳ አንድ ነገር እንናገር። በነገራችን ላይ ሊገልህ የመጣ ሰው ቀብሩህ ነው የሚሄደው። አንድ ሰው እንደዚህ በሚዲያ እንደዚህ እያየን እኮ ነው። ከ4 ቀን ከ3 ቀን በፊት ሚዲያ ላይ ነው እያየናት የገደሏት ማለት ነው። ሰው ከፍቷል፣ ጊዜው ከፍቷል። እንደዚህ እያስፈራሩ ነገ የሆነ ቤተሰቧ የሆነ ነገር እንኳን ቢሆን ከዚች ራስ ላይ ማንም እንደማይወርድ መታወቅ አለበት። አድራሻ አይደለም አድራሻ እስከማፈላለግ ድረስ ዛሬ ምን አሜሪካ ለአንድ ጥቁር $500 ብትሰጠው ምንም ከማድረግ ወደኋላ አይልም። ገባ? ይቺ ልጅ የሆነ ነገር እኔ ልንገርሽ ልቤ ሙሉ ነው። እኔ ቤታ ይሁዳ በአሜሪካን ሀገር ነው ያለው። ነይና እኔ ከመጀመሪያም ጀምሮ ማንም ሰው ለማንም ሰው አድራሻ የምሰጥ ሰው አይደለም። ምናምንም ፈሪ ሆኜ ሳይሆን ጠንቃቃ ስለሆንኩ ነው። ምንም ነገርም ስለነሱ ስለምንም ስለማራ ነይ እኔ ከመጀመሪያ ጀምሮ ሲመጪ ካሜራ ምን ማንም ሰው እዚህ ሀገር ታውቃለህ ይሁዳ ማንም ሰው እጁ ላይ ምን እንዳለ አሜሪካን ሀገር ማለት ነው። ኢትዮጵያ ላይ ገንዘብ በእንትን ተዋጥቶ መሳሪያ የምትገዥበት አይደለም አሜሪካን። ማንም ሰው መያዝ ይችላል። ሞክሪኝ አልኩሽ አንድሽ ግን እኔ የሀገር ቤት ያሉትን ቤተሰቦቼ ነው ገባ የተናገሩት ነው እንጂ እኔ ማንንም ክርስቶስን አልፈራም። ማንንም ሰው ማለት ነው አንገቴን በጥሳችሁ ጥሉታላችሁ እንጂ እስከመጨረሻው ድረስ እጋፈጣችኋለሁ። ወንድ ነው ያሳደገኝ። ሴት እያቀለሸለሸ ወይም ደግሞ ጉድጓድ ውስጥ ከቶ አይደለም ያሳደገኝ። እኔ በወንድ እጅ ነው ያደኩት። የወንድ ልጅ ነኝ። ማንንም አባቱ አልፈራም። ማንንም አባቱ እንኳን ከእናንተ አይደለም እዚህ ሀገር ከጥቁር ጋር የተደባደብኩ ነው በገዛ ሀገራቸው ማለት ነው። ስለዛ ሞክሩኝ። እኔ እሱ ለኔ ችግር የለውም። ኑ አድራሻም ካላችሁ ላኩ። ኑ እኔ ፈቅጄላችኋለሁ። ቤተሰቦቼ ላይ ግን ኢትዮጵያ ድረስ ግን የተናገራችሁትን ቃል ግን አልተወውም ነው። ይሁዳ ደግመህ ክፈተው። ይኸውልሽ ሌላ ነገር አንዳንድ ልጆች እየታደረኝ እሷ ብቻ አይደለም ሴጋውም ሴም ቲንግ ብሏል። ዛሬ የሆነች ልጅ ትጎዳለች ሰሞኑን ብሏል። እኔ እውነቴን ነው የምልሽ የቀለድኩ አይደለም። ምን መሰለሽ አብረው ትናንትና ሲነጋገሩ ነበር አይደል? ይሞክሩኝ። ከመጀመሪያ ጀምሮ ያለውን ክፈተው። የእሱን የተናገረው የእሷን ያለችውንና ይሄ ደግሞ እየጠየቁ ነበር ነው እሷን አሰማችሁ። ከዛ ደግሞ እሱ ያለው ነገር አለ፣ ግን አባባሉ በጣም በሽሩድ በሆነ መንገድ ነው። አንዳንዴ አስተውሉ። ሰውን ለመጉዳት ቀላል ነው። ባይዘው በጣም ቀላል ነው። አሜሪካንም ኖርሽ ኢትዮጵያ ቀላል ነው። አንቺን መጉዳት ቢያቅተን የአንቺን ዘሮች ፈልገን እንጎዳለን። ይህን ማመን አለብሽ። የአንቺን ዘሮች ፈልገን እንጎዳለን። ይህን ማመን አለብሽ። አሁን ይህን ካለች በኋላ ቪዲዮ ደግሞ ሴጋው ደግሞ ይህን ባለው አሜሪካ አዳምጭና ራሱ ወስዱ ዘሩ አማራ አይደለ እንዲ አማራ ነው የሚገሉት። ነው ምለው ገላግሎ ቁጭ ነው የሚያደርገች። ተዉ ሴቶች አቅማችሁን ወቁ። ጥሩ አይመጣም። ብዙ ጊዜ ስትሳፈጡ አይቻለሁ። የተገናኛችሁ ጊዜ ህይወታችሁን ልታጡ ትችላላችሁ። ምንም የምታመጡት ነገር የለም። ባዶ ድንፋታ በኋላ የምታለቅሱበት ህይወታችሁ የሚጠፋበት እንዳው በተለይ የገንዘብ አቅም ያላቸው ሰዎች ጋር ትሳፈጡ። ሴቶች የምትሰሙ ከሆነ የገንዘብ አቅም ያላቸው ፖቴንሻል ያላቸው ሰዎች ቻፓ ሰጥቶ ያስደፋሻል። ምን ታመጫለሽ? ስቱሌት ምን ከተደፋሽ በኋላ ምን ታመጫለሽ? ይሞክራ ምን ታመጫለሽ? ከተደፋሽ አቅም ዳስ ተረጋገጥ። ከድሃ ጋር ተረጋገጥ። ምንም አያመጣ። ከሀብታሞች ጋር ተረጋግጦ ድሃ አሸንፏል። ከሀብታሞች ጋር ተረጋግጦ ድሃ አሸንፏል። ዩኬናት ወይን የትኛው ድሃ ነው ሀብታም አሸንፎ የሚያውቀው? ወይን ሞት ላስታ ያያችሁት በእውነት ነው የምለው። ተዉ ድሃዎች ከሀብታም ጋር ተሳፈጡ። በጣም ሀብታሞች የረቀቀ ችሎታ አላቸው፣ እውቀት አላቸው።
በኋላ ህይወታችሁ ከጠፋ በኋላ ወይኔ እንደዚህ አይነት ሰው ነበረች እኮ እሷ እኮ ታስቀን ነበር፣ እሷ እኮ እንዴት ሆን ነበር። በኋላ እኔ ተናግሬያለሁ። ያችሁ በአጭሩ የሚናገረው ይሄ ቆረቆንዳ እኔን ነው። እሷ ታስቀን መቼስ እነሱ ያስቁናል አይልም። ኦፍኮርስ አንቺን እኮ ነው ይሄ እኮ ይኸውልሽ ዛሬ ነው ያለው። ገንዘብ ያለው አይደለም ለምን እዚች ምድር ላይ እንትን አይልም። አዮ ቤታዮ አንቺን እኮ አሸማቀቀው የሚፈልጉት እኮ እነሱ ምንም አያመጡም። አንቺ ላይ ታውቂዋለሽ አይደል? አሸማቀቀው ማምን አድርገው ቴረር አድርገው ተደራጅተው ተቀናጅተው በዛም አድርገው አዋክበው አንበርክከው ይቅርታ ብለሽ ምናምን እነሱ ስር እንድትገቢ ነው አይደል እንጂ ምን አባታቸው ያመጣሉ? እዮዳብ ጥያቄ የሆነብኝ ማለት ነው። ቤታን አሁን አብዛኛውን ሰው የሚያውቃት በዘር ነው ማለት በዘር ከመጡ ዘርሽን ሲሉ አንደኛ አማራን እንጨፈጭፋለን ነው የአማራን ህዝብ። ሁለተኛ ነገር ደግሞ እነዚህ ሰዎች አንድ ፐርሰናሊ በግለሰብ ብቻ ቢሆን ጉዳዩን የሚያልቀው ማንም ሰው ሳይገባበት ቢሆን ኦኬ፣ ሁለቱ ብቻ ቢሆኑ። ነገር ግን ሌላ ሰው እጁን አስገብቷል። እቺ ልጅ ለ10 ሆነው ነው ሲቀጠቅጧት ሲሰድቧት ምናምን የነበረው ማለት ነው። እና የትኛውን ዘር ነው የምጨፈጨፈው? አማራን ለመጨፍጨፍ ነው እውነት የሚያቀዱት? እስከዛሬም እነሱ ነበሩ ማለት እኮ ነው የሚያስጨፈጭፉት። እንደዛ ከሆነ እስከዛሬም አማራ የሚጨፈጨፈው ቲክቶክ ላይ በሚናገረው ሰው ሄደው አማራን የሚጨፈጭፉት እነዚህ ናቸው። እነዚህ ሰዎች ደግሞ ቀላል አይደሉም። የብልጽግና ሰዎች ናቸው። ፓወር ይኖራቸዋል። ከባለስልጣን ጋር ነው ኦርደር የሚደረጉት። ከነዳልቻ ጋር ነው ግንኙነት ያላቸው እነዚህ ሰዎች። እነዚህ ሰዎች ራሱ ጥያቄ ምልክቶች ናቸው። አማራን ለማስጨፍጨፍ እስከመሄድ ደረጃ በቤታዮ ምክንያት እሷ አሁን ኦልሞስት 6 ወር ምናምን ታላለ ወጥቻለሁ በራሴ ሙድ ነው ያለው ምናምን ብላ የራሷን ስራ እየሰራች ነው አይደል? አሁን ቀንተውባት ኦፍኮርስ አየሩን ተቆጣጥረዋለች ብዬ ያለው ነው። ቤታዮ እንቅልፍም ቢካላት 4000 ሰው ገብቶ ሽሩ ይላል እንድተኛላቸው ቤታዮ ላይ አይቻለሁ። በጣም የአንቺ ተከታዮች እኔ ከነሱ ጋር መጋፈጥ አለ። እኔ እኮ የታዘብኳቸው ይወዳ ምን ታውቃለህ፣ ከኔ በላይ ተከታዮቹ ናቸው የሚያንገበግባቸው። ማለት ብዙ ጊዜ አሁን ሪካርድ ተደርጎ ምኑም ሲቀባጥሩ የሚውሉት ከኔ በላይ የፈረደባቸው የሚወዱኝ ሰዎች ናቸው። እነዚህ እንደዚህ ይላሉ። በቃ በመሀልማ የሆነ ሰመመን ሆኖባቸዋል ተከታዮቼ። እዚህም መታችሁ የምትሉ በጎች በቃ ተከታዮች በጎች በቃ እድሜ ልካቸውን የሚሉትኝ እነዚህ ተከታይ ከኔ በላይ የኔ ተከታይ ወዳጆች ናቸው እያቃጠሏቸው ያሉት። ወዳጅ እግዚአብሔር ካለ ያብዛል ነው ማለት ዋለታ ምሽተጅኮ ቤታ ኧረ ትንፋስ ይሸታል አውሪ እንጂ ምን ነው እኔ ቆጥ ገርመኛል እኮ። ስለዚህ በቃ የሆነ ይሄ ሰውዬ ግን ይኸውልሽ እኔ አጤን ፖለቲካው ገብቶሻል። ምን ማለት እንደፈለጉ በቃ ልታረቅም አልሻቸው። ሰው ዘዴ ፈለጉ። ምንድነው አየሩን ይዘሻል፣ ብዙ አየር ወስደሻል። ኦን ታፐብታት ደግሞ የሚፈልጉን ነገር አለ አይደል የለመዱት። አሁን ግን ተደራጅተው ተቀናጅተው ነው የመጡት። አሁን እኔ ምንድነው ዋይ በዚህ ደረጃ አንቺ ሰው ይሰዳደባል፣ ብዙ ሰው ይነጋገራል፣ ብዙ ነገር ይባባላል። በዚህ ደረጃ ግን እኔ እንደዚህ ህይወትሽን ለማጥፋት በቤተሰቦች በዘር ነው ያለችው። እኔ እንደሚመስለኝ አማራን እንትን ልብሻለን ነው ቤተሰቦችሽንም አማራንም ነው። ሁለት እዛ ዱዋል ዳብል አንታጅራ ነው የተጠቀሙት። ሁለት እንትን ነው ግን በዚህ ሴጋውም at the same time እቺም at the same time አብሮ ተመካክሮ ነው በውስጥ አውርተው ነው እንደዚህ ገንዘብ አይደለም። እሱ ዲሌት ያለውን ተረድቻለሁ። ገንዘብ አለ ምናምን የሚለው ስካይ ነው የሚለው ስካይ ትራክ ድራይቨር ነው። ለራሱ ትራኩን በትክክል ያሽከርክር። በስልክ ደውሎ እኔን ጊፍት ብሰጣት ትወደኛለች የሚል ጅል አንፎ ነው። ይሄ ምንም እንትን የሚለው ነገር የለም። ወንድ ከሆነ ቅድም ቤቴ ጆይን ሲል ነበር። ወንድ ከሆነ ሴት የላከው ወንድ ሞት አይፈራም ነው አይደለ ነገሩ። እስኪ ሞክረኝ ነው ሞክሮኝ ያሳየኝና የዛን ጊዜ የምንተያየውን ነገር ለማንኛውም ግን ኢንፎርሜሽን ትልክልናለች እኛ። ምክንያቱም ይኸውልሽ ይሄ ሲሪየስ ነው እንትን ማለት አይደለም ቤታ። እስና ላይክ እኔ አይ ሃቭ ጋንስ በደንብ አለኝ ምናምን ገባሽ። ቤተሰብ ምናምን አለ አሜሪካን የምንኖረው አይደል እንዴ። ቢመጡ ጥሩ ነው። እኛ ፈርስት ሰከንድ አሜንመንታችን ፕራክቲስ ማድረግ እንፈልጋለን። ግን በዚህ ደረጃ ደግሞ ሲመጡ ይኖርምሴ ላይክ ራስሽንም ፕሮቴክት ማድረግ ብቻ ሳይሆን ኦፍኮርስ ለማሸማቀቅ ለማስፈራራት የማይሉን ነገር የለም። እነዚህ ሰዎች ግን ከመንግስት ጋር 6 ዓመት ሙሉ ያልፈራው ቤታውን ማለት አሁን ላይ እንደውም ነገሮች ቀዝቅዘው ተረጋግተው የምፈራው ለአንቺ አይደለም የሚፈራው ለእሷ ነው። ቢካዝ ይኸውልህ 6 ዓመት ሙሉ እዮዳ 6 ዓመት ሙሉ እኔ ቤታ የኔ ህይወት መጥፋት የነበረበት በጣም ብዙ በፖለቲካ ታውቃለህ አይደል?
ባል ልጁን እየገደለ ምናምን አባት ልጁን እየገደለ ትዳር እየበተነ እዚህ አሜሪካን ሀገር እንኳን ባልና ሚስት በዘር ደረጃ እንዴት ተደረሰ ነገር ውስጥ እንኳን ገብቼ እኔ ማንም ሰው የሞከረኝ የደፈረኝ የለም። 6 ዓመት ሙሉ አሁን 6 ዓመት ቲክቶክ ላይ ሞላኝ። ማንም ምንም አያመጣም። እኔ ማንንም ፈርቻ አላውቅም። ማንንም ማምላክን ነው ማንንም ፈርቻ አላውቅም። አንገቴንም ብትበጥሱት ማን ነው ግን እዛ ድረስ ግን ቤተሰቦቼ ድረስ ከተኬደ ግን ያለኝን ነገር እንትን ብዬ ነው የሚሄድበት ነው በቃ። ኦፍኮርስ እሱማ እኔ እኮ እንድትፈሪ ሳይሆን አትፈሪም። እንኳን አሁን ከፖለቲካ ወጣሽ ማለት ነው 6 ዓመት እንዳልሽው በዛ ሀት በነበረበት ጊዜ ግን ምንድነው አዋን ፒፖ እንዲረዱ ፈለኩ። ማን እንደሆነ እንዲረዱ ፈለኩ። ይሄ ነው ኖ ቤታ መፍራት ማንም አባቱ አይፈራም። ግን ቢሃይንድ ባክ ማምን እንደሚያረግ ማወቁ ቀላል ነገር አይደለም። አምልጧቸው ያቀዱትን ነገር አምልጧቸው ነው የተናገሩት። ገባሽ? ስለዚህ አንቺ ማወቅሽ ከዚህ በኋላ ማንም ቤልሽን ቢደውል ዝም ብለሽ በቀላሉ መከፍቻ አይደለሽም። ግን ለጭንቅላት ራሷ ሰው ለማጥፋት ማሰባቸው ወጥተው ሚዲያ ላይ ሰው ልንገል እስተ መግደል እናጠፋሻለን የሚል ሀሳብ እንደዚህ አንጀታቸው እንዳቃጠልሻቸው በጣም ደስ የሚል ነገር ነው። አንጀታቸው እርር ቅጥል ድበን ከማለታቸው የተነሳ ወደ ማጥፋት አይናችሁ ድርግም ብሎ የጠፋ መድኃኒዓለም ጥፍት ያደረጋችሁ ያሰባችሁት ለእናንተ ይሆንላችሁ። ያሰባችሁት ዘር ማንዘራችሁ ራሳችሁ ጥፉ። ምድረ ግማታ ማለት ነው። ደና ነገር ጭንቅላታችሁ አያፈልቅም። የ8ኛ የጨረሳችሁ ጠቅላላ በእንትን አልችልም ሲሏችሁ ወታችሁ እንገልሻለን። ሪሊ ማሰማሽ ቤታየው ሮማ አዳምጪ ያለችውን እሺ ራሷ ኤልሻዳይ ያለችውን እኔ ምንድነው ሁሉን ነገር እንትን አድርገን ማወቅሽ መልካም ነው። ህዝቡ ማወቅ አለበት፣ በተለይ አማራው ማወቅ አለበት። አዳምጪ ያለችውን ቤታየው አለሽ ይሄንም አዳልክልሻለሁ። ይሄንም ማዳመጥ አለብሽ። አሁን እንቁርቲን አስገብታ ሁሉ ነገር እኔ 120 ሰው ቀጥሬያለሁ ብዬሻለሁ። ሮማን የቀዱትን አሳየን። የቀዱትን ላሳያችሁ። ታፕታፕ ኮፒ ሊንክ አድርጉ ጋይስ። ታፕታፕ ኮፒ ሊንክ ያገባሽም ለምትሉ ያገባኛል። ቤታዮ ሺዝ ማይ ፍሬንድ አብሬያት ነው የምጠርጋችሁ። አብሬያት ከዚህ በኋላ እኔ ጓደኛ ማቾች እህታማቾች ናቸው ብዬ ነው የተውኩት። እነሱ እንቁርቲን አስገብተው ቤታ የሚመቷት ከሆነ እኔ መታቸዋለሁ፣ እረግጣቸዋለሁ። ምንም አባታቸው አመጡ። ፊንገር ሾ ስም ያወጣውላት እኔ ነኝ። ፊንገር ሾን በቤታዮ ሳይሆን በራሴ ጉዳይ ፈልጋታለሁ። ዮኒ ማኛ ከኔ በፊት ከቤታዮ በፊት ከኔ ጋር ነው የተጣላው። በራሴ ጉዳይ ፈልጓለሁ። ከኤልሻዳይ ጋር ጸብ የለኝም። ቢኮዝ ከቤታዮ ጋር እኔ ፍሬንድ ናቸው። ኢትዮጵያ በአካል አግኝቻታለሁ። ተቀጣጥሬ ሳይሆን እኔን ስታየኝ ልክ እንትኑ የተረቀቀ በሬ መስል ተንደርድራ የሆነ ባዶ ክፍል ሮጣ ገባች። ስታየኝ እኔ ምንድነው ያስፈራዋት ብዬ በራሱ ኮንፊደንስ ካለው እዚህ ቤት ሮማን ትመጣለች ብላችሁ ለመሷ ከመጣች አልመጣም ነበር ብሎ የሚያስጨንቅ የሚያስፈራ ማንነት ካላት አዶን ነው። ይሄን የሰማሁት ማነው? እኔን ስታይ የሮጣችሁ ስል ቲክቶከሯ ማናት? ኤልሻዳይ እንዴ ምን ሆና ነው የምትፈራው ብዬ ነው የጠየኩት። ሰው በራሳቸው ኮንፊደንስ የሌላቸው ከእንትናቸው እንዳለ የሴት መላጣ ሆነው ከላይ ዊግ እስከሚተከሉ ድረስ የትም መውጣት የማይችሉ ዳስዋያ ሄር እዛ ጋር የሰማሁት ይሄንን ነው። መላጣ ስለሆነች እራሷን ያለችኝ መብርሃን ምስክሬ ናት። መብርሃን ትፍረድብኝ። ግንባሬ ከታየ ይሄ እኮ ከፊት ለፊት ጸጉር የለኝም መላጣ ነኝ። ሮምዬ እንዳታይኝ ነው። ምን ችግር አለ? በተፈጥሮሽ አትፈሪ ነው ያልኳት። መብርሃን ምስክሬ ነው የምልህ። ከዛ አብረን ቆመን ፎቶ ልንነሳ ስንል ወገቤ ጋር ናት። እኔ አልፈልግም ቆሜ ሮማን በእናትሽ ስትል ቁጭ ብለን ተነሳን። የለበሰችው ሺቲ ነበር። እኔ እግሯን አላየሁትም፣ ቦርጫን አላየሁትም። እዛ ቤት ለሁለተኛ ጊዜ ስሰራ ስለሷ ነገሩኝ። ምንድነው ስላቸው እግሯ ፓስታ ነው፣ በጣም ቀጭን ነው። በአስፋልት የቆመች ፓስታ ነው። ሆዷ ቦርጫም ናት። አንገቷ ብቻ እና እቺ ፊት ለፊቷ ናት የምታምረው። ግንባሯ በቃ ግማሽ ከዚህ በኋላ የለችም። የሴት መላጣ ናት። ለዛ ነው የሮጠችው አሉኝ። የሰማሁት ኢንፎርሜሽን እኔ ወደ መላጣ ነው መጥቼ ተናገሩ። ዳሷ ታሂር እግዚአብሔር ከዚህ በዋሽ እግዚአብሔር ደግሞ የቁርቲን ሲሊ ቤታየው ኤልሻዳይ ያለችውን አዳምጪ። ይኸውልሽ ዝግጁ ነሽ አለሽ አሉ ቤታየው አለች ቀጥል።
አተን ለእንደዚህ አይነት ከበድ ላሉ ቦታዎች ነው አይደለ እንዴ የምትጋበዡ? እነዚህ እኮ እርጥብ ቤት ምናምን የሚበሉ ሴቶች እኮ ናቸው እኮ የሚያብሉት። እነዚህ ትሙት እኔ ያልገባኝ ነገር ይሄ ነው። እርጥብ ቤት ምናምን ማለት እርጥብ ቤት ምንድን ነው? ሰው የኖረበትን ነው እኮ የሚያወራው። እያለች ያለችው አንቺ ክላሲ ማላቀው እርጥብ ቤት አንቺ ክላሲ ሆነሽ እርጥብ ቤት እንደዛ ነው። ኦኬ አይደለም። ሌሎች ግን እርጥብ ቤት ነው የሚሄዱት። እርጥብ ማለት ኢትዮጵያ ታውቃለሽ፣ መንገድ የሚሸጥ ምግብ ምናምን አለ አይደለ? እንትኗ ነው አዩዳቢ ታውቀዋለህ፣ የኖረችበት ስለሆነ እቺ የምታወራው ደንሯን ነው። ግን ይኸውልሽ ራሳቸውን ኤክስፖዝ እያደረጉ ነው። አዳምጪ። ከበድ ላሉ ቦታዎች ነው አይደለ እንዴ የምትጋበዡ? እነዚህ እኮ እርጥብ ቤት ምናምን የሚበሉ ሴቶች እኮ ናቸው። ተቆራርጠው ተፈላልጠው ተወጋግተው ኦርደር ያላገኙትስ ምን ታይቀር? አይሽ እሷን የምትጠይቀት ዋሽ እሱ እኮ ነው የሚል ሰው የሚያይሽ ራስሽን እንደምታየው ነው። በነገርሽ ላይ ራስሽን ማትወጂ ከሆነ ራስሽን ማታከብሪ ሰው ከሆነ ማንም አያከብርሽም። እሱ አንቺ ኦርደር ስትደረጊ ለሸራተን ለእንደዚህ አይነት ከበድ ስትደረጊ ትላታለች። አንቺ ኦርደር ስትደረጊ ለሸራ እነዚህ ትሙት እኔ ያልገባኝ ነገር ይሄ ነው። ኦርደር ስትደረጊ እንዴት ትላታለች? ስትጋበዥ ብትላት እኮ ኦኬ ኦርደር ስትደረጊ ነው እያለቻት ያለች። ኦፍኮርስ ትደረጋለች እያለቻት ነው። እራሷ እኮ ተናግራለች ኦርደር እንደምትደረግ በስኩባታል። አዳምጥ ነው እዚህ ላይ ነው እንግዲህ በደንብ አዳምጭ። ቤታዩ ባይዘዌ ምሳማት እኔ የማንንም ሰው ላይ ባላይ የመቀል ቁጭ የምሰማት ሰው ብትኖር የእሷ ንግግር ማለት ነው ላይክ ያስቀኛልም የሆነ ለምትናገራቸው ሰዎች አይሚለች ቁርቲ እኔ አሁን በጣም በብዙ ነገር ትታሚያለሽ። በአንቺ ምክንያት የፈረሰ ትዳር አላየሁም። በነ ኩይን እና በነ ቤታዮ ምክንያት የፈረሰ ትዳር አይቻልም። ስለዚህ ዝም ብሎ አልባልታ ነው። ኧረ ተይ ምስኪን ብቻ ትችያለሽ። ልብስ ፈልጋለሁ አሁን አንቺ ብትናገርኝ ይደብረኛል። ከኔ ሪስፔክት አደርግሻለሁ። ለምን መሰለሽ አንቺ አንደበትሽ ብልግና አይወጣም። ቢያንስ እንኳን ዊካን ዲል ላይክ ቢሃይንድ ሲን አይደለም ከአንደበትሽ አየሽ። አሁን ተመልከቱ እንግዲህ በዚህ ደረጃ እንቁርቲን አስገብታ ከመግባቷ በፊት ሮማን ይኸውልሽ ምን እያለች ነበር? እንቁርቲ እኔ ሳድግ ቡዳ መሆን ነው የምፈልገው፣ እንደ ጎጃሚዎች ሰው መብላት እፈልጋለሁ እያለች በቤቷ ስትናገር እንቁርቲ እኮ በጣም አማራ ጣልናት እኮ ዮዳብ። ከዚህ በፊት ምን እንዳደረገች እናውቃለን። ቤት አማራ ስለሆነች ያው የታወቀ ነው። ወደዱም ጠሉም ወደ ብሔር ባያመጡት እንኳን እነሱን እኛ እናመጣዋለን። ለምን ቤታዩ አማራ ናት። እንቁርቲ የአማራ ያላትን ጥላቻ እናውቃለን። ሰው ማጥቃት ነው የሚፈለገው እዚህ ጋር የአማራ ልጅ ማሸማቀቅ፣ የአማራ ልጅ ቆሞ እንዳይሄድ የማድረግ ስራ ነው እየሰሩ ያሉት እንጂ ቤታዩ እንኳን አይደለም በሌላ ብሔር በራሷ ብሔር እንኳን ገስት ላይ አስገብታ ምናምን አሰደባትም አታውቅም። ይኸውልሽ እንቁርቲ እኮ ትጠራለች። አሁን እኮ ያቺ አማራ የምትባለዋ ጎጃሚዋ አስገብታ አሁን ቤታዩ ጠብቂ፣ ቤታዩ አሁን ቹቹን አስገብታ ኤልሻዳይን ተናገርልኝ ብትላት አትናደጅም? ጎጃምን የሚጠና ማህበረሰብ ሰው አስገብተሽ እሷ እኮ ያደረገችው እንቁርቲን አስገብታ ሌላ ሰው እኮ ሌላ አማራ ብታስገባ ምናምን ኦኬ፣ ወይም ደግሞ ሌላ አማራን የማይጠና ሰው ጓደኛ ብታስገባለን። እቺ አማራን የምትጠላ አስገብታ ኤልሻዳይ ለራሷ ጥቅም ለራሷ እንትን ፈልጋ። እሱ ብቻ አይደለም አንቺ እንዳትናገርኝ፣ አንቺ ብትናገርኝ በጣም ነው የሚሰማኝ፣ ሌላው ቢናገርኝ ምንም አይመስለኝም። ከዛ አንቺን ብቻ ነው ቁጭ የማዳምጠው። ሪሊ ታስቃለች። የታም ባለጌ ናት እንቁርቲ። እንደው ሁለቱ እንኳን ቢጨርሱት ማንም በመካከላቸው አይገባም ነበር። ግን እንቁርቲ በጣም ስድ ናት። አላወቀችም። እቺ ኤልሻዳይ ምናልባት ያልታወቀባት እባብ ትሆናለች። እና ይህ ሲሪየሱ ሰጂው አሁን በደንብ ምን እንዳቀዱ ምን እንዳሰቡ ግን ያው ለእኛ ደግሞ ላኪልን የበተላይ መረጃ ካለ እቺ እንደዚህ አንደኛ ድንጋ ተሸክማ ይቅርታ ትጠይቅሽ። እቺ ኤልሻዳይ ድንጋ ተሸክማ ይቅርታ ትጠይቅሽ። ከዛ ሁለታችሁ የራሳችሁን መንገድ መሄድ ትችላላችሁ። ገባሽ? ከኤነርጂሽን ነው ፖዚቲቭ ኤነርጂሽን ለመውሰድ ነው የፈለጉት። ስትመላለሽ ለእሷም እንትን ነው ጥቅም ነው። እንቁርቲ እንዳትመልሽ አንቺ እንዴት ወርደሽ እንዴት ዝቅ ብለሽ ትመልሻለሽ? አትመልሽ።
ታፈምሻታለሽ። እኔ ያላረገችው ነገር የለም፣ ያልሰራችው ነገር አልመልስላትም። ምን ስለሷ እንትን አልናገርም። ግን በዚህ ደረጃ ግን ተደራጅተው ከመጡ ህዊ ተደራጅተው የመጡት አንቺን እንኳን ባናገኝ አማራን ነው የምናጠቃው ማለት ፖለቲካሊ ነገር ነው። እዛ ፖለቲካ ስታንድ እሷን ለማሸማቀቅ ነው የፈለጉት። ሴጋው ተረባርበው አሸማቅቀው በግሩፑ ሊመልሷት ነው የፈለጉት እነሱ ጋር እንድትል። ምክንያቱም አሁን ስሜ 1,000 ለእኛ ማበድሪና አንዳንድ ጊዜ ፖለቲካ እንድንሰራ ከሚያስተኙሽ ማለት ነው። አንቺ በ2,000 በተኛ የብቻቸው የሁለቱ ጉዳይ ቢሆን እኮ ችግር የለውም። የሰው ልጅ ዛሬ ይጣላል፣ ነገ ይታረቃል ምናምን። ግን እዚህ ጋር መጣጡ በግሩፕ ስለሆነ ምናምን ነው እንጂ የሚደብረው። እኔ እስከዛሬ ራሱ ተናግሬያትም አላቅም፣ ያችኛዋን አልናገርምም። ግን በግሩፕ ነው የመጡት። እነሱ ነገር ሊገናኙ ይችላል፣ ግን እንደ ግሩፕ መጥተው ለማጥቃት መሞከራቸው ነው። የሚጠቀምባት ሴጋው ይጠቀምባታል፣ ፊንገር ሾው እየተጠቀመችባት ነው፣ እንቁርቲሞ እየጠቀሙ ሁሉም እየጠቀሙባት ነው። አንዳንድ ጊዜ ሶሻል ሚዲያ ላይ ያው ታውቂያለሽ ግሩፕ ይሰራልኝ አይደል እንዴ? እና አሁን ቤታየውና ኤልሻዳይ ማንም ሰው ባይገባ ኑሮ ምናልባት እዚህ ደረጃ ይበጣም ነበራል። ግን ማን ሰው እንዲገባ ደግሞ ያደረገችው ኤልሻዳይ ናት። ቤታየው ማንም አላስገባችም። ዛሬም እዚህ ጋር የመጣችው እኔ ከቅድም ጀምሮ ይሄም አይደለም ሲጀመር ቤታየውን የሚጠላ ሰው ከቤታየው ጋር ቅራኔ ያለውን ሰው እያስገቡ ማሰደብ ይሄ ጀግንነትም አይደለም። ትክክል። ስለዚህ ዶንት ቲንክ አሁን ቤታየው ኤልሻዳይ ምናልባት ይሁን ነገር የምታደርገው እየተጠቀሙባት እሷ ለመፈመስ ምናምን ፈልጋ ነው ወይ ሲሪየስሊ በዚህ ደረጃ አንቺ ጥላቻ ላይ ያላት በዚህ ደረጃ አንቺን ምንድን ነው ላይ እኔ ልንገርህ፣ እሷ ሲጀመር ልንገርህ ያሰበችው የነበረው መፈመስ ነው ፍላጎቷ። ገብቷል? መፈመስ ነው ፍላጎቷ። እዛም ስትናገር የነበረውም ተሰብስበው ሁሉም እየሰሟትኝ ስቶሪያ ላይ ኳልፖስተችም እየተናገረችኝ አይደለም። ሰሞኑን ዝም ብላኛለች ምናምን በቃ ቫይራል መውጣት። ለምን እኔና ኪዱ አብረን በነበርንበት ሰዓት ሁለታችንም ሪፖስት አድርጉልኝ የለቀሁት አካውንቴ ተመቶብኛል ምናምን ብዙ ጊዜ ነው የምትለው። ገባክ? ሪፖስት አድርጊልኝ ቤታ ምናምን እያለች ትጠይቀኛለች። አውቃለሁ ቫይራል መውጣት ትፈልጋለች፣ መፈመስ ምናምን በጣም ነው የምትፈልገው። ይሄ ምንም እኮ ማለት አይደለም። ግን የመጣችበት አመጣጥ ግን ሰውን እየጣሉ አይደለም የምትፈምሰው። ስትፈምስ ደግሞ በራስ ታለንት ነው የምትፈምሰው። ገባክ? እኔ አሁን ለምሳሌ ነገ ስለዚህ ፊንገር ሾው ማውራት ባልፈልግ ዩቲዩብ ላይ 1 ሰዓት ተኩል ላይ ራሴን ቀጥ አድርጌ እያጫወትኩ እየሳኩኝ እየተናገርኩኝ 2-3 ሰዓት አውርቼ መውጣት የምችለኝ። ገብቷል አይደል? ይሄ ብቃት ይጠይቃል፣ እዩዳ ታለንት ይጠይቃል። እሷ የምትለው በቃ ቁጭ ስላለች አንድ አባት ምናምን ትላለች፣ የሆነ ነገሯን ጸጉሯ ወዲህ ያደረግሽ መቀመጥ ነው። ታለንት ይጠይቃል ለማድረግም ማለት ነው። ላይክ እንዴት ነው እኔ የምናገረውን ያህል እሷ መናገር አለባት። ትንሽ እኮ አይታት ከሆነ እኮ ትንሽ ሰው ሲመጣላት ገስት ላይ ቦጨቅ ታደርግና ትናገርና ምናምን ወደ ጌሟ ነው የምትሄደው። አቅም ይጠይቃል። ኦዲየንስ መያዝ፣ ከህዝብ ጋር ማውራት፣ ያም ሲመጣ መናገር ብቃትህን ይጠይቃል። ዝም ብሎ አይደለም። እና ለመፈመስ ግን የመጣችበት መንገድ ግን የተሳሳተ መንገድ ሆነ። ገባክ? ይወዳብ ላይ ይሄ ግድያ ደረጃ የሚያደራረሳው እንዲ ቤተሰብ ደረጃ ምናምን ሆነ። እሱ እኮ ነው የምልሽ። አሁን እኮ ኦፍኮርስ አሁን በጣም ቀላል አይደለም ጋይስ። 4,000-5,000 ሰው ይዞ ከ6 ሰዓት ለ7 ሰዓት ለተለያየ ሰዓት ሰውን ማዝናናት ማጫወት የተለያየ ሌሎች የሚጫወቱ ሰዎች አሉ። ያን ብቻ የሚያደርጉ ቤታዩ ያንን ብቻ ለምታደርገው ግን በዚህ ደረጃ እሷም ከፈለገች መጀመሪያ አስጠግተሻት ብዙ ነገር እያደረግሽ በፖዚቲቭ ብትመጣ አሉ አሁንም ከአንቺ ጋር ቁጭ ብሎ የሚጫወት ከአንቺ ጋር በጓደኝነት እናውቃለን። አንቺ ጓደኛ በጥሩ ነገር እኮ መሆን ይሻላል። አሁን እኮ ዩዳብ ያልተረዳችሁት ነገር አሁን ሰው ልጅ እኔ አሁን በራሴ ነው የፈመስኩት። እንግዲህ ፌመስ ካልከኝ እንግዲህ ከፈመስኩም በራሴ ነው የፈመስኩት። ገባት? ተሳድቤ የሚሆን ተጋግጬ የሚሆን ተላልጬ የሚሆን በራሴ ነው። ሰው ላይ ተሸካክሜ ሰው ይዞኝ አይደለም የመጣው፣ በራሴ በአቅሜ ነው። ከነሱ በላይ አሁን አንተ ብትጠየቅ ቤታን የምታውቀው እውነት እናውራ ከተባለ ማለት ነው። በአንቺ ነው ያወቅኳት። እንደዚህ ይኸውልሽ ባደወይ አንቺ ፖለቲካው ስላለሽበት እኔ ከፖለቲካ ውጭ ወይም ደግሞ ከሃይማኖት ውጭ ከምናምን ውጭ አላይም፣ አልመለከትም፣ ለምሽም አላውቅም። ከአንቺ ጋር ሲጣሉ ነው የምናውቃቸው። አልኩ አሁን ይህን ያክል እንትን ስትል ያላያትም ሰው ነው የሚያት። ግን እኔ አሁን ዮዳብ እኔ እጅ ላይ መሆን የለባትም ነው የምልህ። አቅሟን እጅ ላይ መሆን የለበትም። እኔ አሁን ነገ ተነስቼ ልኬን ማንም ያውቃል። መናገር ካለብኝ እስከ ጥግ ሄዳለሁ። መሳደብ ካለብኝ እስከ ጥግ ሄዳለሁ። አቅሜን በደንብ ያውቁታል። ብቻዬን ማንቀጥቀጥ እችላለሁ። ግን እኔ ነገ ተነስቼ በቃ ባልሰድባት ጸጥ ብላትኝ
ሰው ይታዘባታል። እሷም አፍራ ተሸማቃ ሼም ይዟት ታቆማለች አይደለም መሰዳደብ ይወዳ። ከዛ በኋላ ቪዋ ይመታል። ምን ጥቅም አለው? እኔ እጅ ላይ ያለ ቪው ነው። አዳምጠኝ። ለምን እኔ እጅ ላይ ያለ ቪው ለምን ያስፈልጋል? በራሷ በአቅሟ ብትመጣ ሁሌም ይሄንን ህዝብ ተቆጣጥራ መያዝ የሚችል አቅም ቢኖራት ጥሩ ነው። በራሷ ነው የምልህ። በራሷ እንደምንም ፈምሳ ነገን ተነስታ 1000 ሰው 200 ሰው 300 ሰው በራሷ መያዝ ይሻላል። በእኔ ግን ኮነ ነው ያው ነገ ተነስቼ ጸጥ ብላ ሳምንቱ ሙሉ ባልናገራ ባልመልስላት ስቶሪ ባላደርግ እዮዳብ ሼም ይዛታል እኮ እሷም ትሳቀቃለች።